ሰላም ጤና ይስጥልን ክብራና ክብራት፣ ይህ በጠለስ ሚዲያ በአሳየ ደርቤ የሚቀርበው የዘወትር ፕሮግራማችን ነው። እናም በዛሬው ዝግጅታችን ልዩ ልዩ ጉዳዮችና ወቅታዊ መረጃዎችን ወደ እናንተ የምናደርስ ይሆናል። ስለዚህ የጠለስ ሚዲያ ሜምበርና ሰብስክራይበር በመሆን ስቲከሮችን በማበረከት ብሎም ዝግጅታችንን ላይክ፣ ሼር እያደረጋችሁ በማጋራት እስከ ፕሮግራማችን ፍጻሜ ድረስ አብራችሁ ትቆዩ ዘንድ በአክብሮት ጋብዘን በቀጥታ ወደ ዕለቱ ፕሮግራም እናልፋለን። ሰሞኑን እንግዲህ ጠፍቼ ከረምኩኝ። ከባድ የሆነ ወባ አሞኝ ነበር እና በመሃል እንደውም ታሜ በነበረበት ሰዓት አንድ ቪዲዮ ሰርቼ ነበር። ባለፉት 7 ቀናት አንድ ቪዲዮ ነበር የሰራሁት። ያንም ቪዲዮ የኛው ወንድሞች ሪፖርት አድርገው አስነስተውታል። ከዛ በኋላ የወባውም ጉዳይ እየተባባሰ ስለመጣ አልጋችን ላይ አረፍ ለማለት ተገደናል ማለት ነው። እና በዩቲዩብ መምጣት ባልችልም ግን በፌስቡክ ደግሞ ብዙ መልእክቶችን ሳስተላልፍ ነበረ። ጭንቅላት ስራ መስራቱን ማሰቡን አያቆምምና ወጥተን በዩቲዩብ መናገር ባንችልም በፌስቡክ ግን ማለት ያለብንን ስንል ነበር። አሁን ላይ ተሽሎኛል፣ ክብሩ ይስፋ። በተለይ ዛሬ ደህና ነኝ። ስለዚህ ከዚህ በኋላ በየዕለቱ መደበኛ ፕሮግራማችንን ይዘን የምንመጣ ይሆናል። የመጀመሪያ ርዕሳችን እንግዲህ አማራን የመበታተን ቅዠቱ ተጠናክሮ መቀጠሉን የሚገልጽ ነው። ከዚህ በፊት ተደጋጋሚ ፕሮግራሞችን ስንሰራ ነበረ። አማራ ክልልን ማስተዳደር እንደማይችል የገባው አብይ አህመድ አሁን ላይ ክልሉን መበታተን አለብኝ ብሎ በሰፊው እየተንቀሳቀሰ መሆኑን ስንገልጽ ነበር። ከሰሞኑ ባዕዶችም ጣልቃ ገብተውበት ብዙ ነገሮች ሲሰሩ እያየን ነው። ወሎን ኦልሬዲ ወደ ኦሮሚያ የማላመድ ስራ እየተሰራ ነው። ያው እንደምታዩት ማለት ነው። እንደምታዩት አሁን ለምሳሌ ይሄ ኮምቦልቻ ነው። ኮምቦልቻ ላይ ኢንዱስትሪ ሊመርቁ የባዕድን አመራሮች ተገኝተው ነበር። እንደምታዩት በአባገዳ በኦሮሚያ ባንዲራ አሸብርቀዋል ማለት ይቻላል። እነ ፋንቱ፣ እነ ረጋ፣ እነ አብዱ ሁሴን ሁሉም በሚባል መልኩ ተመሳሳይ የሆነ አልባሳት ይዘው መጥተዋል። እንግዲህ ህልውና ሲባል የህልውና ትሬስ ሲባል ይሄንንም ያካትታል። የባህል መጥፋት፣ የማንነት መጥፋት፣ የህይወት መጥፋት ብዙ ነገር የሚያካትት ነው እና ኦህዴድ እያካሄደው ካሉ አብዮቶች መካከል አንዱ የባህል አብዮት ነው። የነባሩን በማጥፋት በአዲስ መተካት ነው እና ለዛ ደግሞ ተባባሪ የሆኑ የመጡ ይመስላሉ። ከባዕደን የሚጠበቅ ነገር አይኖርም። በነገራችን ላይ ባህር ዳር ላይ አኖሌን ገንቦ ይባሉ ሲሚንቶ አቅርቦት ይመቻችልን ከሚል ጥያቄ ውጭ ሌላ ጥያቄ ይኖራቸዋል ተብሎ አይታሰብም። የትኛውም አይነት ትዕዛዝ ቢመጣ ያንን ትዕዛዝ ያለማቅማማት ይፈጽማሉ። ለዛም ነው ኮምቦልቻ ላይ አማራ ክልል ላይ ኢንዱስትሪ ተመረቀ ተብሎ በሌላ ክልል አርማ ያሸበረቀ ልብስ ለብሰው የሚታዩትም ስለዛ ነው እና ኦልሬዲ ወሎ ላይ ውስጡን ብዙ ስራ እየተሰራ ነው። እንደደረሰ መረጃ ከሆነ ወሎ ህብረትም አሁን ላይ ተሸንፎ የወጣ ይመስላል እንጂ ውስጡን በጣም ሰፊ ስራ እየሰራ ነው። ከአንዳንድ የሃይማኖት ቡድኖች ጋር በመቀናጀት ብዙ ስራ እየተሰራ መሆኑን የደረሰ መረጃ ያመለክታል። ባዕደንም ተቀብሎታል ኦፊሻሊ። አማራ ክልልም ማስተዳደር አይቻልም፣ ሰፍቷል፣ ለአስተዳደር ሰፍቷል፣ አልቻልንም በዛ መልክ። ስለዚህ ወሎ ለብቻው፣ ጎንደር ለብቻው፣ ጎጃም ለብቻው፣ አገውንም እንደዚሁ ተብሎ ማለት ነው፣ ሸዋ ለብቻው መሆን አለበት በማለት መወሰናቸውን ሰምተናል። የሚገርማችሁ ነገር የአጀንዳ ማሰባሰብ ስራ ሲሰራ ራሱ የቀረቡ ጥያቄዎችን ብትሰሙ ይሄ ሀገራዊ ምክክር ምናምን የሚባለው የአብይ አህመድ ቲያትር እንኳን የአማራ የተወሰኑ ጥያቄዎችን መልስ ቀርቶ ተጨማሪ ጥያቄ ይዞ የሚመጣ መሆኑን ትረዳላችሁ። በጣም ብዙዎች የአገው ሸንጎ፣ የቅማንት ኮሚቴ ምናምንና የመሳሰሉት የክልል ጥያቄ ያቀረቡበት ከሁሉም ጭምር የክልል ጥያቄ እንዲቀርብ የተደረገበት በቃ አማራን በታትኑልን የሚል ጥያቄ የቀረበበት ነበር ማለት ይቻላል። በተረፈ ግን አሳፋሪው ብአዴን በምታዩት መልኩ አሸብርቆ ክልል ውስጥ የተገነባ ፋብሪካ ሲመርቅ ነበር፣ ኢንዱስትሪ ሲመርቅ ነበረ። አስባችሁታል? አረንጓዴ፣ ቢጫ፣ ቀይ ባንዲራ ለብሰው እነ ሽመልስ አብዲሳ ናዝሬት ወደ ደብረ ዘይት ላይ ሲንቀሳቀሱ ቢታዩ ምን ሊከሰት እንደሚችል አስባችሁታል? የኛዎቹም ኩቶዎች ግን እንደምታዩት በዚህ ባንዲራ አሸብርቀው ኮምቦልቻ ላይ ተገኝተዋል። በሌላ መልኩ ደግሞ ከአንድ ቀን በፊት
ሸራተን ላይ የተካሄደው የምትረሱት አይደለም። ጎንደር ሞሽራ በሚል ርዕስ እነ ታዬ አጽቀሥላሴ የአማራ ክልልን የአማራ ህዝብን አማራ የሚለውን ስም ሳይጠሩ አንድ መድረክ አዘጋጅተው ነበር። ያ መድረክ እንደጠበቁት አልሆነላቸውም። ታዬ አጽቀሥላሴም ሲቆናጠር ነበር መድረክ ላይ ወጥቶ አርቲስቶች የታላችሁ ምነው ለጎንደር ሲሆን ምነው ድምፃችሁ ታፈነ አይነት ንግግር ሲያደርግ ነበረ። በብዛት መገኘት ነበረባችሁ ግን አልተገኛችሁም እያለ ሲወቅሳቸው ተሰምቷል። እስኪ ሰምተነው እንመለስ። የጥበብ ሰዎች ጎንደር በዜማ አይታማም ነበር። የተወሰኑ ድምፃውያንን ተመልክቻለሁ። ለምስጋና የለሰለሰ ድምፅ ለጎንደር ንፉግ አይመስለኝም ነበር። ቅድም እንዳልኩት የመንደር ሰዎች በኪነ ጥበብ በስነ ጥበብ አይታሙም ነበር። ዛሬ ግን ብዙዎቹን አላየኋቸውም። ለጎንደር ያልሆነ ለምን ይሆናል የሚል ጥያቄ አጭሮብኛል። ስለሆነም የመገለጥና የብሩህነት ጊዜ ስለሆነ ግምት ውስጥ የምታስገቡት ሌላ አይነት ስልባቦት ካለ ጥረጉት ለማለት ነው የምፈልገው። በበኩሌ እንግዲህ ለአርቲስቶቻችን አንድ ጊዜ ማጨብጨብ ፈልጋለሁ። ምንም እንኳን አርቲስቶቹ የቀሩት ፖለቲካዊ ትርጉሙ ገብቷቸው ነው ብዬ ባላምንም ገንዘብ ስለሌለው ነው። ገንዘብ የሚሰበሰብበት ነው እንጂ ገንዘብ የሚገኝበት ስላልሆነ ነው ሳይገኙ የቀሩት። በተረፈ ግን ይህንን ፕሮግራም እኔ ስቃወመው ነበር፣ በግልጽ ስቃወመው ነበር። በዚህ የተነሳም በርካታ ወንድሞች ወገኖች ሲዙቱብኝ ሲፎክሩብኝ ከርመዋል። እውነት ለመናገር ጎንደር አገሬ ነው ለኔ። እውነት ለመናገር ደብረ ብርሃንም በሉት ደብረ ሲና፣ ወልዲያም በሉት ደሴ፣ ፍኖተ ሰላም የሚሆን ደብረ ማርቆስ፣ ጎንደር የሚሆን ወረታ ሁሉም አገሬ ነው። ስለዚህ ጎንደር ብታሸበርቅ ፓሪስን ብትመስል ደስ ይለኛል እንጂ የሚከፋይ ሰው አይደለሁኝም። ጎንደር ብታሸበርቅ ደስ ይለኛል። እኔ አንድ ወቅት ለስራ ጎንደር ሂጄ የጎንደር ወደኋላ መቅረት በጣም አበሳጭቶኝ እንደተመለስኩ አስታውሳለሁ። ስለዚህ የጎንደርን ልማት የምቃወም ሰው አይደለሁኝም። ግን የእነ ታዬ አጽቀሥላሴ ሀሳብ ልማት አለመሆኑ ስለገባኝ ነው። ታዬ አጽቀሥላሴ እነዚህ በራሱ ድግስ አዘጋጅቶ ምናምን ስለ ጎንደር ልማት እንዲሰራ ማን ፈቅዶለት? ከየት አምጥቶት? ይሄን አቅም የለውም። እንደዚህ አይነት አቅም የለውም። ስለዚህ በእነ አብይ ትእዛዝ የተሰራ ጎንደርን የመነጠል ሰውየው እኔ የታዬ አጽቀሥላሴ ማንነቱ ራሱ ቢጣራ ጥሩ ነው ባይ ነኝ። አማራ ብሎ መጥራት በጣም የሚቀፈው ሰው ነው፣ በጣም የሚደብረው ሰው ነው። ጎንደር እያለ ሲናገር ነው የምትሰሙት። እና ይህ ሰውዬ አርቲስቶች ባለመገኘታቸው ሲወቅሳቸው ተሰምቷል። እና ይህም ዝግጅት ግን ሲቃወም የነበረው ዋናው ዓላማ ጎንደርን ከሌሎች መለየት ስለሆነ ነው። ጎንደር ከሌሎች ለይቶ በልማት ጎዳና ላይ እንድትጓዝ ማድረግ ሳይሆን ዓላማው ጎንደርን መነጠል ነው። እና በሚሰበሰበው ገንዘብ ነገ የሆነ ነገር አማራን የሚሆንም ነገር ይዘው እንደሚመጡበት ጥርጥር ስላልነበረኝ ነው። ኢቭን ይሄ ዝግጅት በሚዘጋጅበት ሰዓት ላይ ሸራተን በጎንደር ዙሪያ በአርማጭሆ እና በመሳሰሉት አካባቢዎች ላይ አገዛዙ ኢንተርኔት ዘግቶ ስልክ ዘግቶ ኃይለኛ የሆነ ዘመቻ አውጆ ነበር። ኃይለኛ የጥፋት የውድመት ዘመቻ አውጆ ነበር። ጀግኖቻችን እየተሳደዱ ነው፣ እየተገደሉ ነው፣ ዋጋ እየከፈሉ ነው። ይህ በሆነበት ሁኔታ ግን ብአዴን ደግሞ አማራን ለመነጣጠል ብሎ ሆን ብሎ ጎንደርን ሞሽራት በሚል ታይትል ድግስ አዘጋጅቶ ነበር እና መሞሸሩ ቀርቶባችሁ ማውደቡን በተዋችሁት፣ ባለችበት እንድትቀጥል በፈቀዳችሁላት፣ ሰላሟን በሰጣችኋት ማለት ፈልጋለሁ። በተረፈ ይሄ ዝም ብሎ አላግባብ ጎንደር ጠል ምናምን ብሎ የሆነ እንትን ውስጥ ለማስገባት መሞከር ልክ አይደለም። እኔ አማራ ነኝ። ከአማራነቴ አንድም ቀን ሸርተት ብዬ አላውቅም። አንድም ቀን በማቀርበው ፕሮግራም ስህተት ሰርቼ ላቅ እችላለሁ፣ ተሳስቼ አላውቅም ማለት አልችልም። ግን ሁሌ የማስበው በአማራ ጭንቅላት ነው። ጎንደር ላይ ጎንደርን ሞሽራት ሲባል የተቃወምኩትን ያህል ትውልድ ቦታ ቤት አማራ መጥተው ወሎን ሞሽረው ቢሉ መቃወሚያ ይቀርም ነበር። ጎጃምን ሞሽረው ቢሉ መቃወሚያ ይቀርም ነበር። በሌላ መልኩ ግን ተመሳሳይ ነገር ሲመጣ የአካባቢው ልጆችም ሲቃወሙ ታያለሁኝ።
ለዛ ነው ብዙ ጫጫታ የማይፈጠረው። ለምሳሌ ጎጃም ላይ የሆነ ነገር መጥቶ ኮሪደር ልማት ባህር ዳር ምናምን እየተሰራ ነው። ያንን ፎቶ እያመጣ ምናምን ሊያዝግ የሚሞክር የጎጃም አማራ እኔ አላይም የለም ሶሻል ሚዲያ ላይ። ያንን ስትተች ቢመለከትህ አብሮ ትችቱን ሲጋራ ነው እንጂ የምታየው እንዴት ትተቻለህ አንተ ጎጃም ስለማትወድ የሚል አላቅም። ወሎ ላይ በተመሳሳይ፣ ሸዋ ላይ በተመሳሳይ፣ ጎንደር ላይ የምንኮራበት ግዙፍ ፋኖ ያለበት ቦታ እኮ ጎንደር ነው ጋይስ። ግን በጣም የተበላሸ ትርክርክ የሆነ ደግሞ የተወሰነ ፖለቲካል ኤሊት አለ፣ በጣም አስቀያሚ የሆነ ማለት ነው። ሁሌ ከአማራ ፍላጎት በተቃራኒ የተሰለፈ እና ጤናማ የሆነ ሀሳብ ይዛችሁ መታችሁ። እኔ ስለ ጎንደር ለምሳሌ አንዳንድ ነገር ስቃወም ካያችሁኝ በዋናነት ለጎንደር በማሰብ ነው ያተቃወሙ። ወልቃይት ላይ ባለው ጉዳይ ላይ አስተያየት ሰጥ የነበረው ለጎንደር በማሰብ ነው። አሁን አንዳንድ ወንድሞች ሀሳብ ማጋራት ጀምረዋል። እናቶች አላቸው የጻፉትን ብታነቡ ጎንደር የተጎሳቆለችው ለወልቃይት ስትታገልና ስታታግል ነበረ። ሌሎችንም ስታታግል ለወልቃይት ማንነት መከበር። ይኸው ዛሬ ጊዜ ሲደርስ ግን በሸራተን በተዘጋጀው ፕሮግራም ላይ 2.5 ሚሊዮን ብር እርዳታ ለገሰች። የወልቃይት ጠገዴ ሰቲት ሁመራ ዞን የ2 ሚሊዮን። ይሄ በጣም ያናድዳል። ሆነን ለመናገር በጣም አይገባትም። ምንም እንኳን ዓላማው ሌላ ቢሆንም እና ምደግፈው አይሆንም 2 ግን ተብሎ ሊገለጽ የሚችል አይደለም። እና ብዙዎች እየገባቸው ነው። እዛ አካባቢ ያለው ይሄ መስተዳድሩ ማለት ነው በአማራ ላይ ብቻ ሳይሆን በጎንደር ላይ ሲቆምር ስላየው ነው ስቃወም የነበረው እንጂ ኮሎኔል ደመቀ ማለት እኮ መጽሐፍ የጻፍኩለት ሰው እኮ ነው። የጻፍኩት መጽሐፍ ላይ 2-3 ገጽ የሰጠው ሰው ነው። ናጋ አድማሱን እኮ ጽፈንላችኋል፣ አወድሰናችኋል። እልልታ ዋጠው ሪታ የሚለው መጽሐፌ ላይ እኮ ስለ ጎንደር ነው። በቃ ከመጀመሪያው ጀምሮ ጎንደር በአማራ ትግል ውስጥ ህወሓትን በማስወገድ ረገድ የተጫወተችው ሚና የሚተርክ ነበረ። ስለዚህ አንደርስታንድ ማድረግ ያስፈልጋል። እኔ ጎንደርን እወዳታለሁ። እዛ ከተወለዳችሁ ሰዎች በላይ አልቄ የምወዳት ከተማ ናት። ይህን አንደርስታንድ አድርጉ። ይህንንም ያውቃሉ ብዬ አስባለሁ። ብዙዎች የፋኖ መሪዎች ምናምን ይደውሉልኛል፣ ብዙዎች ይረዱኛል። እና ይሄ ፖለቲካ ኤሊቱ ግን አንዳንድ ጊዜ መልስ ካልሰጠ ነው ጸረ ጎንደር የሚለውን ነገር ለሌሎች ማስረጽ እድሉን ስለሚያገኝ መልስ መስጠት ያስፈልጋል በማለት ነው። በተረፈ በጎንደርም በወሎም አማራን የመበታተኑ ፍላጎቱ እጅ እግር አውጥቶ እየተራመደ መሆኑን መረዳት ይቻላል። ይህም ብዬ ወደ ሁለተኛው መረጃ ሲሸጋገር እንግዲህ የአፋሕድ ለሁለት መሰንጠቅን ይመለከታል። አፋሕድ ለሁለት ተሰንጥቋል። ለሁለት ተሰንጥቋል እንኳ ማለት ይከብዳል። ከጎንደር ምድር ተባሯል። ከመይሳው ምድር ላይ ተባሮ አሁን ላይ ሸዋ ላይ ምኒልክ ቀዬ ላይ ከትሟል አፋሕድ እና ከጎንደር እንደሚባረር እኔም ቀድሞ መረጃ ነበረኝ። ኤቨን ሲጀመር ጎንደር ላይ እኮ ነፍስ አልነበረውም፣ አፋሕድ አልነበረውም። እዛ ጋ የነበሩ ወገኖች አፋሕድን እየተጠቀሙበት እንጂ እሱ እየመራቸው ነው ማለት አይቻልም። ይህንንም በተደጋጋሚ ሲናገር ነበር። አሁን ላይ ግን በቃ አስፈላጊ አለመሆኑን ተረድተዋል። እንደዛም ሆኖ ገንዘብ ኢንቨስት እያደረገ የማጠፋፋት ስራ እየተሰራ መሆኑን ስለተረዱ በግልጽ እየተቃወሙት ነው እና አፋሕድ በጎንደር ፑፔት ነበር ማለት ይቻላል። እንደው ዝም ብሎ እንደ ዶነር ብቻ ይታይ ነበር፣ የገንዘብ ምንጭ ብቻ። ሸዋ ላይ ስትመጡ ግን የትግሉ ባለቤት ነው፣ ማኔጀር ነው ማለት ትችላላችሁ። ባለቤት አድርጎታል። መከታው እስክንድርን ሳያማክር የሚሰራው ነገር የለም እና ሸዋ ላይ አሁንም ቢሆን ስር ሰዶ ያለበት ሁኔታ ነው ያለው። ጎንደር ላይ ግን ፑፔት ነበረ፣ ምንም ያን ያህል አስተዋጽኦ አልነበረውም ነበረ። እንደዛም ሆኖ ግን ገንዘብ እየበታተነ ምንም እያለ አንድ እንዳይሆኑ በማድረግ ረገድ አፋሕድ በሚል የእስክንድር ነጋ የግል ድርጅት በሱ ታጥረው እንዲቀመጡ በማድረግ ረገድ ትልቅ ነገር ተጫውቶ ነበር። አሁን ረዳት ፕሮፌሰር ኢያሱ አባተ እኛ ስንናገረው የከረምነውን ነገር በይፋ መናገር ጀምረዋል። ምን አለ ረዳት ፕሮፌሰር ኢያሱ አባተ? የምንጋጨው በግል ጉዳይ አይደለም፣ እንደ ተቋም ነው። በአማራ የውስጥ ጉዳይ ላይ በሚዲያ ላለመታረክ ብዙ ጊዜ የብዕር ሰይፋችንን ወደ ሰገባው መመለስ ግድ ሆኖብናል። ነገር ግን እውነቱን በጊዜ ባለመናገር ብዙ ዋጋ ከፍለናል።
እየከፈልንም ነው። እንቁ ወንድሞቻችንን ተነጥቀናል። ይሄ አይደገምም። ከአፋሕድ ውጭ ያሉትን የምንተቸውን ያህል ኧረ ከዚያም በላይ አፋሕድ ውስጥ ያለነውም መተቸታችን አይቀርም። አፋሕድ በረቀቀ መንገድ አማራን እየጎዳና እያስጎዳ አይቀጥልም። አፋሕድ የግል ኩባንያ አይደለም። አፋሕድ የተሻለ እንጂ ፍጹም አይደለም። በአፋሕድ ውስጥ ተዛዝለን የምንቀጥልበት የማስመሰል መንገድ በህዝብ ደም የመግዘፍ ግብዝነት አይኖርም። ዝንታለም ከፍ ያለው በማለት ሐሳቡን አጋርቷል። አፋሕድ በረቀቀ መንገድ አማራን እየጎዳና እያስጎዳ አይቀጥልም ብሏል ረዳት ፕሮፌሰር ኢያሱ አባተ እና በጣም ቆንጆ ሐሳብ ነው ያስተላለፈው። እውነት ስለሆነ ማለት ነው። እውነት ስለሆነ እስካሁን ድረስ አፋሕድ እስክንድር ነጋ ስቦት ተሸክሞት በገባው ዶላር ትርፍ ጉዳት እንጂ ትርፍ አላመጣለንም። ሲከፋፍለን ነበር፣ ሲያገዳድለን ነበር፣ ሲያጠፋፋን ነበር። በጣም በረቀቀ ስልት ማለት ነው። እና እሱ ኤጀንት ነው፣ የኦሮሞማ ኤጀንት ነው። ይሄንን መረዳት ያስፈልጋል። እስክንድር አሁን ላይ ግልጹናል። አንደኛው ውሸታም ነው፣ በጣም ውሸታም። አሁን ባለፈው 4ቱ የአማራ ፋኖ አደረጃጀቶች መግለጫ ሰጥተው ነበር። እነሱ መግለጫ ከሰጡ በኋላ እሱ ደግሞ የመልስ ምት ብሎ ሌላ መግለጫ ይዞ መጥቶ ነበር እና መግለጫውን ስታነቡት እንዴት ውስጣችሁን እንደሚለሰልሰው ትህትናው፣ አገላለጹ በቃ የዚህ ሀገር የዚህ ዓለም ነገር በቃ ብሎ የመነኑ መነኩሴ የጻፉት ነው የሚመስላችሁ እና በጣም አርቆ ሀሳቢነት ምናምን ብዙ ነገር የሚታይበት መግለጫ ነው። ግን ያንን ከለጠፈ በኋላ ከትከት ብሎ እንደሚስቅ እስክንድር ነጋ ጥርጥር የለውም። መሰሪ ነው። ልክ እባብ ሔዋንን እንዳሳመናት ማለት ነው። እንዳሳመናት ጸበለሱን ሲያበላ ጥሩ ቃላትን ተጠቅሞ መስማት የምትፈልገው ሁሉ ነግሮ ነው ያሳመናት እና እስክንድር ነጋም እያደረገ ያለው ይህንኑ ነው። ቃላት ረገድ ስትመዝኑት በጣም መልካም ሆኖ ታገኙታላችሁ። በድርጊት ስለኩ ግን እሱም መሆኑን ትረዳላችሁ። እና አሁን ላይ ጎንደር ላይ የሚባረርበት ጊዜ ደርሷል። በቅርብ መግለጫ ያወጣሉ ብዬ አምናለሁኝ። ይህ አቋም የኢያሱ ብቻ ሳይሆን የሌሎቹም አቋም ነው ብዬ አስባለሁ። ሙሉ ለሙሉ አፋሕድን ለቀው መውጣታቸውን የሚገልጽ መረጃ ማውጣታቸው አይቀርም። ለኔ ያለ መረጃ እንደዛ ነው። ስለዚህ ከዛ በኋላ ጎንደር ያሉ ወንድሞች ወደ አንድ መሰባሰብ አለባቸው። እንደው እኮ እና አማራ ባንሰባሰብም ጋይስ ቢያንስ ይህንን የሚከፋፍለንን የሚያጠፋፋንን አፋሕድ የተባለ ድርጅት እስክንድር የሚባል ግለሰብ ከትግላችን ሜዳ አባረን ጎንደር እንደ ጎንደር በአንድ ተደራጅቶ ቢንቀሳቀስ፣ ጎጃም እንደ ጎጃም በአንድ ተደራጅቶ ቢንቀሳቀስ፣ ወሎም ሸዋም ተመሳሳዩን ቢያደርግ ምንም ጉዳት የለውም። ስለዚህ ጎንደር በጣም በእርግጠኝነት አሁን ገብቷቸዋል፣ ብዙ አጠፋፍቷቸዋል። እስክንድር እንግዲህ የብቸኛ መቀመጫው ሸዋ ላይ መሆኑ አይቀርም። እስክንድርም ገብቶታል። ይህንን ካወቀ ቆይቷል። ሸዋ ላይ ነው መጠነ ሰፊ ስራ የሰራው። እንዳም ሆኖ ግን ሸዋም ላይ ወንድሞቻችንም ዋጋ ሊያስከፍላቸው ይችላል እንጂ ከጎንደር ከተባረረ በኋላ ሸዋ ላይ ረጅም ጊዜ መዝለቅ ይችላል ብዬ አላስብም። እነመከታውም መጨረሻ ላይ አስታመው በለቀው ውጣ እንደሚሉት ጥርጥር የለውም። ወይ አብረውት ይወጣሉ። መከታው ጋር ያላቸው እንትን ቅርብ ከሆነ ተያይዘው ሊወጡ ይችላሉ። ከዚህ ውጭ ግን የታችኛው ፋኖ እስክንድርን እስካሁንም አልተቀበለውም፣ ወደፊትም ይቀበለዋል ብለን አናስብም። ቀጣዩ መረጃችን ድርድርን የተመለከተ ሲሆን እንግዲህ በድርድሩ ጉዳይ ላይ አፋሕድ ወደ ድርድር ከገባ ጊዜ አንስቶ ብዙ መረጃዎችን ወደ እናንተ ስናደርስ ነበረ። አሁን ላይም የተለያዩ መረጃዎች እየወጡ ይገኛሉ። ምንም እንኳን እስክንድር ሊያድበሰብሱት ቢሞክሩም ሊረሱት ጥረት ቢያደርጉም ውስጡን እያከናወኑት ማለት ነው። የአማራ ክልል የሰላም ካውንስል ሰብሳቢ የሆነው አቶ ያየራድ በለጠ ሰሞኑን በኢቲቪ በኩል ብቅ ብሎ አንዳንድ መረጃዎችን አድርሷል። በተመሳሳይ መልኩ የአማራ ክልል የሰላምና ጸጥታ ዘርፍ ኃላፊውም የተናገረው ነገር አለ እና መስፍን ከፈለኝ ከአብዱ ሁሴን ጋር ተደዋውሎ በድርድር ጉዳይ ላይ ሲያወራ ከተሰማ በኋላ አፋሕድ ወዲያው መግለጫ አውጥቶ ነበረ። መስፍን ከፈለኝ በቁጥጥር ስር እንዲውልና አስፈላጊው የማጣራት ስራ ተሰርቶ እርምጃ እንዲወሰድበት ውሳኔ ተወስኖ ነበረ። ያም ውሳኔ ከተወሰነ በኋላ የተወሰደው እርምጃ ለሕዝብ ይገለጻል ተብሎ ነበር።
እስክንድር ነጋ ያንን መግለጽ አልቻለም። ለምን? ከዛ ንግግር ጀርባ ራሱ ስላለበት፣ ከዛ ንግግር ጀርባ ሌሎች የአፋሕድ አመራሮችም ስላሉበት እና አቅጣጫ ተከትሎ የሰራው ስራ እንጂ ብቻውን ሄዶ የሰራው ስራ ባለመሆኑ የተነሳ እርምጃ ሊወስዱበት አልቻሉም። ይህንን ኢትዮ 360ዎችም ጭምር አሁን ላይ መቀበል ጀምረዋል። ድርድርን በተመለከተ ለምሳሌ ሀብታሙ አያሌው ከትናንት ወዲያ እንደዚህ በማለት ሲናገር ነበር። እስኪ ሰምተነው እንመለስ። ከባዕድን ጋር ሊደራደር እንድንሽላሊት በደረቱ ሲሳብ የነበረው ኃይል ለምሳሌ መስፍን የሚባለው ከህዝባዊ ድርጅቱ አፈንግጦ የግንኙነት ሲያደርግ የነበረ አካል አብዱ ከሚባለው አካል ጋር ነበር ሲገናኝ ነበር። እኔ አሁንም አቋም ያለ ከዚህ መስፍን የሚባለው ልጅ ብቻውን ነው ወይ? አይ ዳውት ከዚህ ሰው ጋር ሌሎች የሉም ወይ? ከድርጅቱ የተመሳጠሩ ይሄንን ሲጎነጉኑ የነበሩ አካላት ወይ አምነው ድርጅቱ ገምግሞ አምኖ ይሄንን ችግር መፍታት አለበት ወይ በይፋ ይቅርታ ትክክል አይደለም ብለው ማመን አለባቸው ወይ አምነንበታል እኛ ይሄ ያዋጣል ብለው ካሰቡ ከድርጅቱ ጋር ምንም አይሰሩ። በቃ ካመኑበት ያመኑበት ራሳቸውን ችለው አይ ይሄ ነገር ከባዕዴን ጋር በዚህ መንገድ ንግግር በማድረግ ነው ችግር የምንፈታው ብለው ይሄዱ። የሚከተላቸው ህዝብ ይከተላቸው። ድርጅት የሚባል ማቆየት የሚቻለው እንዲህ ያለ ነገር ነውር ሸፍኖ ይዞ ጠጋግኖ ነው የሚባል የለም። ድርጅት ሊሆን አይችልም። ስለዚህ ህዝብ እየጠበቀ ነው። ገምግመው መርምረው የሚሰጡትን ምላሽ ህዝብ እየጠበቀ ነው። እንደሰማችሁት ነው። ሀብታሙ አያሌው ወደ ትክክለኛው መስመር ቀስ እያለ እየተንሸራተተ እየገባ ነው። በርታ ማለት ፈልጋለሁ። በርታ። የሚያዋጣውም ይሄ ነው። እውነቱን መቀበል ነው። ባለፉት ጊዜያት በርካታ ትችት ስንሰነዝር እኔም ሆንኩ ሌሎች ጓዶች እና ሀብታሙ አያሌው ሳያላምጡ የሚወጡ ያለ መረጃ የሚቀባጥሩ ምናምን እያሉ ሲያጥላሉን ነበር ማለት ይቻላል። እውነት እነሱ ጋር እንዳለ፣ መረጃ እነሱ ጋር እንዳለ ሲናገሩ ነበር። አሁን ላይ ግን እውነቱ ተገልጿል። ይህንንም ቀን ለማየት በመቻሌ እኔ እግዚአብሔርን አመሰግነዋለሁ። ሆነን ለመናገር እነዚህም አራቱ የፋኖ አደረጃጀቶች በገመትነው መንገድ ላይ ባሰብነው መንገድ ላይ እስከ መጨረሻው ድረስ በመገኘታቸው ላመሰግናቸው እወዳለሁ። አላሳፈሩንምና እናመናቸው ታምነው ተገኝተዋልና አመሰግናቸዋለሁ። እስክንድር ነጋም ከሚደርሰን መረጃ ላይ ተነስተን ሀሳባችንን ስንሰጥ እንደው በመሃል እውነቱ ሳይገለጽ አንድ ነገር ቢከሰትበት በሱም ላይ ልክ እንደከፍ ያለው ማለት ነው። እውነቱ ሳይገለጽ ይፋ ሳይሆን አንድ አደጋ ቢደርስበት ከዛ ውጭ ደግሞ በተሳሳተ መረጃ ላይ ስንታቸው መክረማችንን ብናውቅ በጣም ያበሳጫል፣ በጣም ያሳፍራል። እንደዚህ አይነት ነገር ግን ሽልም ከሆነ ይገፋል፣ ቂጣም ከሆነ ይጠፋል እንደተባለው ሁሉም ነገር አሁን ላይ ግልጽ ሆኗል። ሀብታሙ አያሌው ወደ ትክክለኛው መስመር ተመለስ ገብቷል። አሁን ከመስፍን ከፈለኝ ጀርባ ሌሎች አመራሮች መኖራቸውን ተረዳል። ግን ልታምን ያልፈለግከው ነገር ይሄ ጉዳይ በድርጅት የተወሰነ ነው። የድርድርን አጀንዳ ወደ አፋሕድ ውስጥ ያመጣው እስክንድር ነጋ ነው። ይህን እውነት ተቀበል። አሁን አንተ እስክንድርን ነፃ ለማውጣት እየተንደፋደፍክ ነው። አፋሕድ ላይ ነገሮችን እዛ ላይ ያሉ አመራሮች ላይ ጣል አድርገህ እስክንድርን ነው ነፃ ለማውጣት እየሞከርክ ያለው። ይሄ ልክ አይደለም። ድርድርን ያመጣው እስክንድር ነው። ብዙዎቹ እንግሊዘኛ ተናጋሪዎች አይደሉም። በእንግሊዘኛ እየተረጎመ የማግባባትም ስራ እየሰራ ያለው እስክንድር ነጋ ነው። ስለዚህ መስፍን ከፈለኝም አብዱ ሁሴን ጋር ሲናገር የነበረው በእስክንድር ነጋ ትእዛዝ ነው። ምናልባት ነገ የውሸት እርምጃ ወስደው ዝም ብላ አላርን ለሚዲያ ፍጆታ መጥቶን ሊያሳውቁ ይችላሉ። ግን እውነቱ ሊቀየር አይችልም። ስለዚህ ሀብታሙ ወደ ትክክለኛው መስመር ብትገባ ጥሩ ነው። አሁን ኦልሬዲ ከበፊቱ መንጃካ መስመር ወጥተህ ወደዚህኛው እያማተርክ ነው። የሚጠቅመውም ይሄ ነው ማለት እወዳለሁኝ። በተረፈ ድርድርን በተመለከተ የአማራ ክልል የሰላም ካውንስሉ ሰብሳቢ የሆነው አቶ ያየህራን በለጠ የሚከተለውን ንግግር አድርጓል። እስኪ ሰምተነው እንመለስ። ያለመተማመን ሁኔታዎች ስለነበሩ እነዚህ ያለመተማመኖች ደግሞ ሊፈጥሩት የሚችለው ነገር ለመተማመን በሚያመች ሁኔታ ላይ ነገሮችን ለማቆም ኢንተርናሽናል ኮሚኒቲው ጭምር እንዲሳተፍበት ለማድረግ ጥረት ተደርጓል። ሁለቱንም ኃይሎች የማግባባት ስራ እንዲፈጠር ለማድረግ የበኩላችን ሙከራ አድርገናል።
ሁለቱም ወገኖች በሚፈልጉበት ቦታ በሚፈልጉት አደራዳሪ የራሳቸውን ማኒፌስቶ ጥያቄዎች አዘጋጅተው ተወያይተው ተነጋግረው የአማራን ሕዝብ ከደረሰበት ሰቆቃ እንዲያላቀቁ ችግሩን እንዲፈቱ ጥሪ ያደረግን። ችግሩን ለመፍታትም እየሄዱበት ያለው መንገድ ይሄ ብቻ መሆኑን የተረዱት ስለሚመስለን በዚህ መንገድ ቀጣዩን ያው ወደ ድርድር የሚያደርጉትን ጉዞ ለመደራጀት እየሄዱ እንዳለን እንሰማለን እናውቃለን። በሌላ መልኩ ደግሞ የአማራ ክልል ጸጥታና ዘርፍ ኃላፊ የሚለውን እስኪ እሱንም ሰምተን እንምጣ። የሰላም ካውንስልም አሁን ሲገልጹት ሰምቻለሁ። የሰላም ካውንስል በውይይት እንዲፈታ ጥሪ በሚያቀርብበት ጊዜ መንግስት አይደለም እምቢ ያለው። በውይይትም የተፈለጉበት ቦታ ለመደራደርም ለመወያየትም የክልሉ መንግስት እርግጠኛ ነው። አሁን እምቢ ያለው በ3 እና በ4 ተከፍሎ ለውይይት ዝግጁ ያልሆነው የጽንፈኛ ቡድኑ ነው። ያው እንደሰማችሁት ነው እንግዲህ። ከዚህ በላይ መቼም ግልጽ የሆነ ነገር ሊኖር አይችልም። የአማራ ክልል የሰላም ካውንስሉ ሰብሳቢ አቶ ያየህራድ በለጠ ያለመተማመኑን ፈተናል፣ በእነ እስክንድርና በብልጽግናዎች መካከል ያለመተማመን ሁኔታ ነበር፣ እሱን ፈተናል በማለት ተነግሯል። ግን የተፈታ አይመስለኝም። የማታለል ስራ ነው የሰራው። ለምን መተማመን ተፈጥሮ ቢሆን ኖሮ እንደገና አብዱ ሁሴን ሪከርድ ያደረገውን ነገር እየለቀቀ ጌም ሲጫወት አንመለከትም ነበር፣ ሲቀልድባቸው አንመለከትም ነበር። እና ያለመተማመኑ ተፈቷል ሊባል አይችልም። ወይም ደግሞ መታመን የሌለባቸው ኃይሎች እንዲታመኑ ነው ያደረገው ማለት ነው። ዛሬ በየቀኑ የሚለቀቅ የድምፅ ቅጂ ስትመለከቱ ብልጽግናን አምኖ ብልጽግና ጋር መነጋገር በፍጹም እንደማይቻል ይገባቸዋል። በፍጹም እንደማይቻል ሁሉ ነገሩ በቁማር የተሞላ ኃይል መሆኑን ትረዳላችሁ። እና እነ እስክንድር ነጋ በሰላም ካውንስሉ አማካኝነት እንግዲህ ከብልጽግና ጋር የመተማመን ስራ ውስጥ ገብተው ነበረ። ካመኑት በኋላ ግን ብልጽግና መልሶ በጭንቅላታቸው እየተከላቸው ይገኛሉ። ሌላ ከኢንተርናሽናል ኮሚኒቲዎች እንዲሳተፉበት አድርገናል ብሏል። ይህም በግልጽ የሚታወቅ ነው። የአውሮፓ ህብረት፣ የኢጋድ፣ የኢዩ ሰዎች የተሳተፉበትን ለመግለጽ ፈልጎ ነው። ሌላ በፈለጉ ጊዜና ቦታ ለመደራደር አገዛዙ ይሁንታውን ሰጥቷል። የትኛውም ቦታ ላይ ድርድር ለማድረግ ዝግጁ ሆኗል በማለት ሲናገር ሰምተናል። የጸጥታ ዘርፍ ኃላፊ የሚባለው ደግሞ አሁን ላይ እኛ በየትኛውም ሀገር በየትኛውም ቦታ በየትኛውም ጊዜ ለመደራደር ዝግጁ ብንሆንም ለ3 ነው ለ4 የተከፈለው የፋኖ እንትን ግን ፈቃደኛ ሊሆን አልቻለም፣ እምቢ አለን በማለት ሲናገር ትሰሙታላችሁ። እና ሀብታሙ አያሌው ሳልሳዊ ባዕዳን እያሉ የሚያብጠለጥሏቸው ጀግና ወንድሞቻችን ናቸው እምቢ ያሉት። አንፈልግም፣ ቁማርተኛ ነህ። እንግዲህ እኔ አለመደራደር እንደ ጀግንነት ከመቁጠር አይደለም እንደዚህ እያልኳቸው ያለሁት። ድርድር አያስፈልግም እያልኩ አይደለም። ግን ምሁር ናቸው፣ አዋቂዎች ናቸው፣ ሊቆች ናቸው። የብልጽግናን የአብይ አህመድን ማንነት ጠንቅቀው የተረዱ ወንድሞች ናቸው ያለው። ዘመነ ካሴ ያብጠለጥሉታል፣ ይዘምቱበታል፣ ብዙ ነገር ያደርጉበታል። አንድ ቀን ዘሚ ለጆሮ የሚከነከል ይህ ሰው ወዴት እየሄደ ነው ከአቋሙ ወረደ ምናምን የሚያስብል ነገር ሲናገር ሰምቼ አላውቅም። አንድ ቀን ምናልባት ንግግር ሲያደርግ ያው ግን ሊኖር ይችላል ይሆናል አይደለም፣ እንደዚህ ባይ ልትሉ ትችላላችሁ። ለሱ ክብር ከማሰብ ማለት ነው፣ ለሱ ከመጨነቅ። ከዛ ውጭ ግን ከአማራ ዝቅ ሲል ሰምታችሁት አታውቁም። ከአማራ ዝቅ ሲል ሰምታችሁት አታውቁም። በተግባርም ጭምር ማለት ነው። በተግባር እዚህ ቦታ ላይ ክደት ፈጸመ ሲባል የምትሰሙት ሰው አይደለም። ሰሞኑን መጠነ ሰፊ ዘመቻ ተከፍቶበታል። ይሁንና ግን ዘመንን የደገፉ አያፍሩም። ይኸው አሁንም እኮ እየነገሩን ነው እኮ ይሄ ለ4 የተከፈለ ኃይል እሱ ነው እምቢ ያለው ያስቸገረው። እና ሀብታሙ አያሌው ሳልሳዊ ባዕዳን የሚሉት ኃይል ነው እምቢ ያለው እንጂ አፋሕድማ እና አብዱ ሁሴን ጋር እየተነጋገረ ነው አይነት ነገር ነው ሲናገር የምትሰሙት። በተረፈ ግን ብልጽግና ጋር እንደራደርም ያሉ ወንድሞቻችን ደግሞ ዛሬ ንግግር ላይ ናቸው። የጋራ ተቋም ለመመስረት በጣም ምቹ በሆነ ቦታ ላይ ተቀምጠው እየመከሩ ናቸው። አሁን በዚህ የውይይት መድረክ ላይ አማራዊ ተቋም መስርተው ይመጣሉ ብዬ አምናለሁ። ይህን ያደርጉታል። ይህን ካላደረጉት ግን ቀጣይ አሳየ ደርቤ አቋሙን ይቀይራል። ይህም በግልጽ መናገር ፈልጋለሁ። አቋሙን ይቀይራል። እኔ አማራ ነኝ፣ በአማራነቴ ነው የማስበው። አንዳንድ የፋኖ መሪዎች ቀረጥ መሰብሰብም ማለት ህዝባችን እየደህየ የራስን ኪስ ማትለምም ማለት ምን ማለት ተመችቷቸው ከሆነ
እኛ ኑሮ አልተመቸንም፣ እንደ ህዝባችን አልተመቸንም። በዛ አይነት የምናስብ ከሆነ እኮ በገንዘብ አይምሮ የምናስብ በግል ጥቅማችን ላይ የምናስብ ከሆነ እኮ የኛ እኩዮች ከኛ የሚያነሱ ሚዲያም ላይ ያን ያህል እንትን ያልሆኑ 200-300 ሺህ ብር እየተከፈላቸው በወር ኑሯቸውን እያደላደሉ እኮ ነው። ወደ ሀገር ለመመለስ እኮ ጥረት እያደረጉ ነው። እኛ በጦት የምንቆራመደው ብዙ ነገር ውስጥ የገባ ነው የህዝባችንን ጥቅም በማስቀደም ነው። ከህዝባችን ጥቅም በተቃራኒ ተሰልፈን የሚገኝ እንጀራ ጥንቅር ብሎ ይቀር ባይበላስ ቢቀርብልን ነው። ትናንትና የነ ቶማስ ጀጃው ይሄ ነጋሻው መርሻው ምናምን እሱ ድል ትናንት ከነሱ በፊት መጥቶ ነበር። አንፈልገውም ብለን ነው እውነቱን መናገር ስላለብን ማለት ነው። ስለዚህ የፋኖ መሪዎችም እኛ ተመችቶናልና ወደ አንድ ከሆነ ያ ጥቅም ይቀርብናል፣ ይሄ ታክስ መሰብሰቡ ቀረጥ መሰብሰቡ ይቀርብናል ብለው የሚያስቡ ከሆነ ራሳቸውን እንደገደሉት ይቁጠሩት። እና ደግሞ በአማራንን ነው እየተንቀሳቀስን ያለ ነው። ዘመነ ካሴን ስደግፈው፣ ብሬ ወዳጁን ስደግፍ፣ ኢንጂነር ደሳለኝን ስደግፍ፣ ሀብቴ ወልደን ስደግፍ የአማራ ብሔርተኝነት እነሱ የአማራ ብሔርተኝነትን የሚወክሉት እነሱ ናቸው ብዬ በማመን ነው ስደግፋቸው የነበረው። ሀብቴ ወልዴን ከጌታ አስራደ በላቀ መልኩ የምደግፈው ጎጃም ወንድሞች ጋር የመግባባቱ ሁኔታ ስመለከት አብሮ የመስራት ኢንተረስት ስላየሁበት ነው። ሌላ ምክንያት የለኝም። ስለዚህ አማራዊ ተቋም ይዘው ካልመጡ ግን ይህንም በጎጥ የተደራጀ አንድ ሆኖ የዘመተን ኃይል 4 አደረጃጀቶች እያሉ ከፋፍሎ የሚያስቀርብ ሁኔታ ውስጥ ከገቡ አሳያ አቋሙን ይቀይራል። ያለምንም ጥርጥር አቋሙን ይቀይራል። አቋም መቀየር ማለት ለአገዛዝ ማገልገል ምናምን አይደለም። መተቸት እጀምራለሁ። አፋሕድን እኮ አማራዎች እኮ ናቸው ውስጥ ያሉት። ምንነታቸው ኢትዮጵያዊነት ምናምን የሚል አስተሳሰብ ይዞ መጥቶ የአማራ ብሔርተኝነትን ለመምታት ሲጥር ስላየን ነው። በኢትዮጵያዊነት በሚል እንትን የአማራ ብሔርተኝነትን ለመምታት ሲሞክር ስላየን ነው። እናንተ ደግሞ በጎጃሚነት፣ በጎንደሬነት፣ በወሎዬነት፣ በሸዋዬነት ተደራጅተህ የአማራ ብሔርተኝነትን ልታጠፋው የምትሞክር ከሆነ ባለፈው ከ2 ቀን በፊት አፋሕድ ያወጣው መግለጫ ልክ ነበር ማለት ነው። ይህንን አፋሕድ የሚል በትንና በጠቅላይ ግዛት ደረጃ ተደራጅ እንደኛ ተበታተን እያሉ ነው ያለው ነገር ልክ ነበር ማለት ነው። እሱን መቀበል እንገደዳለን ማለት ነው። ስለዚህ አፋሕድ እንደመጣቸው ሁሉ በቀጣይ እናንተም ላይ ትችት የምናመጣ ይሆናል። ይሄ ደግሞ የኔ አቋም ብቻ እንዳይመስላችሁ። ብዙ ወንድሞች ሚዲያ ላይ የሚሰሩ ከሚዲያ ውጭ ስናወራ የሁላችንም ቅሬታ ነው። ስለዚህ ወንድሞቻችን በዚህ ስብሰባ ፍሬ ያለው ነገር ወስናችሁ መውጣት አለባችሁ እላለሁኝ። በተረፈ ውድ የጠለስ ሚዲያ ቤተሰቦች አብራችሁ ስለቆያችሁ አመሰግናለሁ። የጠለስ ሚዲያ ሜምበርና ሰብስክራይበር በመሆን ስቲከሮችን በማበርከት ብሎም ዝግጅቶቻችንን ላይክ፣ ሸር እያደረጋችሁ ለሌሎች በማጋራት ሚዲያችንን አበረታቱ እላለሁ። አመሰግናለሁ።